ሰላም ናችሁ? እንዴት ነሽ? ሰላም ነሽ ወይ? ትችያለሽ? ነብያችን መሐመድ የሆነ የሙሱበትን መንገድ ማወቅ ፈልጋለሁ ማለት የተለያየ ወሬ እየሰማሁ ነበር። በመርዝ ነው የሞተው ይላሉ። አላህ ቤቱ ሄዶ ጠርቶት ነው ምናምን ብቻ የተለያየ ወሬ ነው የሰማሁትና እስቲ ንገረኝ ስለዚህ። እሺ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በምን ምክንያት ነው የሞቱት? መጀመሪያ የጥያቄውን አስፈላጊነት እንረዳ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተገለው ሞቱ ወይ ደግሞ ታመው ሞቱ ወይ ደግሞ ዝም ብለው ስለፈለጉ ሞቱ? ነብዩ ላይ ከሶስቱ በአንዱ መሆኑ የሚቀይረው ነገር አለ? እህታችን ቲጂ አለሽ? ይቅርታ ስልኬ ስታክ ያረገ ነው። ችግር የለውም። ለዛ ነው እና እንትን ታውቃለህ የሆነ የሰማሁት ነገር ነበርና እነሱ በሰሩት ኃጢያት ቆይ እኔ መልስልሻለሁ። አሁን የኔን ጥያቄ መልሽልኝ። በመርዝ ሞቱ የሚል ነገር ሰምቼ ነበርና መሐመድ ደግሞ ንጹህ እንደሆነ ነው የሚሰማኝና በኃጢያታቸው በመርዝ ሞቱ የሚባል ነገር ስለሰማሁ እንዴ ኃጢያተኛ ነው እንዴ? ቆይ እኔ አብራራልሻለሁ። ችግር የለውም። አሁን ጥያቄ ምንድነው? ነብዩ በመርዝ ሞቱ ወይ ደግሞ ታመው ሞቱ ወይ ደግሞ ስለፈለጉ ሞቱ? ከሶስቱ በአንዱ ቢሆን አሟሟታቸው እሳቸው ያመጡት አስተምሮ ላይ የሚፈጥረው ችግር አለ ወይ? መጀመሪያ ያንን ነው መረዳት ያለበት። በጣም ጥሩ። ስለዚህ ችግር ካሌለ አሁን ወደ ማብራራቱ ልሂድ። ችግር የለም ግን ፈርዘር ሞር ልንመለከተው እንችላለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዴት ሊሞቱ ቻሉ? በዚህ ላይ ሐሳብ እንትን ማለት አንድ የቁርአን ጥቅስ ብቻ ላስገባ። አንድ የቁርአን ጥቅስ ላይ አይታችሁ ከሆነ ለምሳሌ ሱረቱል በቀራ እህታችን ሌሎቻችሁ ማለት ሱረቱል በቀራ ምዕራፍ ለቁጥር 87 ላይ ወለቀድ አተይና ሙሰል ኪታብ ወቀፈይና ሚን ባዕዲሂ ቢሩሱላልና ከዛ አምላካችን አላህ ተናገረ ስለ አይሁዶች እያወራ ማለት ነው። ወአተይና ኢሳ ኢብኑ መርየም አልበይናት አለ ግልጽ ተአምራት ሰጠው። ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስ አበረታ ነው። አፈኩለማ ጃአኩም ረሱሉና መልእክተኛ በመጣላቸው ጊዜ አለ ቢማ ላ ተህዋ አንፉሱኩም ነፍሶቻቸው ባለው ደደ ጊዜ ካለ በኋላ እንደ ኩሩ ተናገርና ከፋፈለው ፈፈሪቀን ከዘብቱ ማለት ወፈሪቀን ተቅቱሉና የተወሰኑትን ትክዳላችሁ ከፊሉን ደግሞ ምን ታረጋላችሁ አለ ትገላላችሁ አለ። እነዚህ መልእክተኞች መገደላቸው ነብይነታቸውን ያሳጣቸዋል እናት ነው ያሳጣቸው? በቃ የመጀመሪያው ፖይንት ያ ነው። ይሄ ስታንዳርድ ማድረግ ያለባችሁ ነቢያት ከዚህ ቀደም ተገድለዋል። ለምሳሌ መልእክተኞች አሉ የተገደሉ። እኛ ነብይ መልእክተኛ አይደሉም ያ ነገር አይደለም። ያ ምንም የሚፈጥረው እስልምና ላይ እንደዛ አይደለም ያብራራልሻል። ነገር ግን ምንም ጥያቄው ምንም እስልምና ላይ ምንም ሳያስነሳ ለማብራራት ያለ የሚብራራው በቃ ነቢያቶች መጽሐፍ ቅዱስም ላይ ብዙ ነቢያቶች ተገድለዋል። ለምሳሌ ያ መገደላቸው ግን ወደ የነሱን መልእክተኝነት ነገር እንትን ያለው አያነሳውም። የኢየሱስ መገደል ግን የኢየሱስ መሲህነት ያነሳዋል። በቃ አሁን እዚህ ገለበጥ አድርገን ካውንተር እናመጣው ምንድነው የኢየሱስ መሞት ግን እንትን ይለዋል። ይሄ ነገሩን ይቀይረዋል። ምክንያቱም መሲሁ እንደማይገደል ትንቢት ስለተነገረለት ማለት መዝሙረ ዳዊት ምዕራፍ 91 ላይ ማየት ይቻላል። አይሁዶች ራሱ ለዛ ነው ይሄ የአይሁድ ንጉስ ከሆነ ይውረድ እስቲ ከመስቀል ላይ አሉ። በመስቀል የተሰቀለ በአምላክ ዘንድ የተረገመ መስቀል ላይ አይሞትም። ሲጀመር ነብይ መስቀል ላይ እንጨት ላይ ተሰቅሎ እንደዛ አይደረግም። ለምን ሲባል በመስቀል ላይ የተሰቀለ በአምላክ ዘንድ የተረገመ ስለሆነ ኢየሱስ ተሰቅሏል የሚለው ችግር ይፈጥራል። መሞት ስላሌለው ግዴታ መሞት የለበትም ኢየሱስ። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም መገደል ይልቅ እንደው የኢየሱስ መገደል እጅግ የመጨረሻው የሃይማኖቱን ስህተት የሚያደርገው ያ ነው እና ይሄኛን ለማሳብ ለምጨምረው አውቂ ይቀጥል። እሺ ቴንክ ዩ። እነዚህ ነገራቶች ለምንድን ነው የምንዳስሳቸው? መጀመሪያ የጥያቄውን ቤዝ መረዳት ከቻለን በቃ አለቀ። እዛ ጋር ጨርሰናል ሁሉን ነገር ማለት ነው። ስለዚህ መጀመሪያ ያንን ማብራራት ስላለብን ያንን ምናብራራው። ሁለተኛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው የሞቱት ሲባል በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መሞት ትፈልጋለህ ወይ ብሎ ጠይቋቸው ነው የሞቱት። ለምን በሐዲታቸው ሲናገሩ እሳቸው ምን አሉ? አንድም ነብይ የለም አላህ Subhanahu Wa Ta'ala
ሊያሞተው ሲፈልግ ቢያስፈቅደው እንጂ ኹይር በሞት ይሻልሃል ወይስ ባትሞት ይሻልሃል ተብሎ ቢጠየቅ እንጂ ነብያችንም ይሄንን ተጠይቀው በሊረፊቁል አዕላ እንደው መሞት ይሻለኛል ብለው ተናግረው ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሞት በዛ ደረጃ ግን የሚነሳ ሐዲስ አለ ወይስ የለም ስንል አዎ ሐዲስ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚነሳ ሐዲስ አለ ሰሒህ አልቡኻሪ ሐዲስ ቁጥር 5777 ላይ ወይ ሐዲስ ቁጥር 2190 ላይ ማግኘት ትችላለሽ ያ ምንድነው ይሄ የፍየል ወይ ደግሞ የአንድ በግ ይሄ ታፋ ነገር አንዲት አይሁድ መርዝ ቀብታ ለነብያችን ሰለላሁ ዐለይሂ ወሰለም ሰጣቸዋለች ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ኢጅማዑ ሊመን ካነ ሃሁና ሚን አልይሁድ እዚህ ሙሉ የነበሩ አይሁዶችን በሙሉ ጥሩልኛል ፈጀማዑሁ ለሁ ሁሉንም ሰበሰበላቸው فقال እንዲህም አሉ ነብያችን ኢኒ ሳኢሉኩም عن شيء فهل انتم صادقون እኔ የሆነ ነገር ልጠይቃችሁ ነው እናንተ እውነቱን ተነግሩኛላችሁ አሉ فقالوا نعم አዎ እውነቱን እንነግርሃለን فقال ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው هل انتم صادقي عن شيء አሁን የጠይቃችሁ ነገር እውነት ተነግሩኛላችሁ አዎ አሉ አባታችሁ ማን ነው እንትና ነው فقال كذبت አባታችሁ ማን ነው ሲባል የሳተ ስም ጠሩ ከዛ فقال كذبت ተሳስታችኋል አሉ ነብያችን ሰለላሁ ዐለይሂ ወሰለም ዋሻችሁኛል አባታችሁማ እንትና የሚባለው ነው እንጂ እንትና አይደለም ሲላቸው አዎ ትክክል ነህ በተመሳሳይ እንደዚህ ያደረጉ ነብያችን ጠየቋቸውና መጨረሻ ላይ እዚህ ላይ መርዝ አርጓቸዋል ወይስ አላደረጋቸው ማለት አድርገናል አንተናሉና መጨረሻ ላይ አመኑ አዎ መርዝ አድርገንበታል ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማን የነገራችሁ ሲባሉ አይ ራሱ ይሄ ስጋው ራሱ ነው የነገረኝ ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተናገሩበት ሁኔታ ስለዚህ ያንን ስጋ ቀመስ ሲያረጉት ያንን የመርዙን ይሄ ምንድነው የመርዙን ጣዕም ነብያችን ሞት ላይ የሞት አፋፍ ላይ ሆነው ያ የመርዝ ጣዕም አሁን ድረስ ይሰማኛል ብለው ተናገሩ እንጂ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በመርዝ ምክንያት አልሞቱም ቢሞቱስ ይህ በጣም ትልቅ ክብር ነው ምክንያቱም ተገለው ሞተ ማለት ሸሂድ ሆኑ ማለት ግን ነብያችን በዛ ምክንያት አልሞቱም መርዙ የተባለው ነገር እኮ ከዛ በኋላ ባይዘው ከዛ በኋላ ብዙ ነገር ሰርተው ይላል ነብዩ ሰለላሁ ዐለይሂ ወሰለም አረ በጣም ያ ከበሉ በኋላ በሉ የተባለው ራሱ ሲጀመር ከበሉት ራሱ ያንቺ ወንጀል ሰርተዋል ያለችው የቁርአኑን ክፍል መሰለኝ አይደል እንዴ እናት አው ይሁን በቃ እዛ ላይ ምን ይሆን ነበር የቁርአኑን ክፍል የነገሩሽን የቁርአን ክፍል አንብቤ እስቲ ወይ የለኝም ሲጀመር እነሱ አንብበው አይደለም የነገሩኝ ጀስት በወሬ መሃል የለም ተነሳና እንደዛ ነገሩኝ እንደዛ ብለው ሙስሊሞችም አይደሉም ክርስቲያኖች ናቸውና እነሱ እየቀጣጠፉ ነው የሚናገሩት እሺ ልክ ነው አውቃለሁ የቁርአን ክፍል ላውጣላችሁ ወይ አወከር ከፈጠንክ አውጣለሁ አይ ማንበብ እንችላለን እንደዚሁ ምን ይላል መሰለሽ አብዱ ትሄድበታል እኔ ነው ወለው ተቀወለ علينا بعض الاقاويل እኛ የተናገርነው ንግግር ላይ ሌላ ንግግር ቢጨምር ኖሮ በደንብ አስተውሉ ይሄንን ቃል لأخذنا منه باليمين ثم لقطعنا منه الوتين አንደኛ በጥንካሬ በያዝነው ነበር ከዛ ደግሞ ወቲን የምትባል እቺ ብር የእንትን እዚህ ልብ ጋር የምትገኝ አንድ እንትን አለች ያንን ደምስሩን በሰብትን በገነጠስ ነው ነበር ብሎ ነው አላህ እየተናገረ አስተውሉ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አድርገው ቢሆን ኖሮ ይሄ ነው ይሄን የሚያነሱት አይደል ይሰማሻል ይሄ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው እንደዛ ይሆኑ ነበር ወዲያው ማለት ነው ይሄ ጭራሽ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ጋር ይሄን ይወስዱና ከዛ ከመርዙ ፓርቲ ያገናኙብሻል ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ስንት ነገር ሰርተው እንደውም መልእክቱን አድርሻለሁ ብለው በጣም ብዙ ጊዜ ቆይቷል ብዙ አላደረጉም እኮ ሚለውን እኮ ነው የሚያሳየው አሁን ለምሳሌ አብዱል ሐሪም ምን መሰለሽ አንቀጹ ራሱ የሚናገረው ቢሆን ኖሮ ማለት አቡበከር ቢሳደብ ኖሮ አስወርደው ነበር ከዚህ ገስት ካለ አቡበከር አልተሳደበም ማለት ነው ሲምፕሊ ገብቶሻል ሐሳቡ እንዲ ቢያረግ ኖሮ እንዲ ነበር የምናረገው ምክንያቱም እኛ ላይ መዋሸት ስለማይፈቀድ ነው አላህ እየተናገረ ግን ቀጣል ያረግና የተከበረ መልእክተኛ ነው ብሎ አላህ ይቀጥላል ማለት ስለዚህ ሐሳቡ አጠቃላይ እንደዛ ነው እሺ የታችን እሺ
ግልጽ ያልሆነልሽ ነገር አለ እዚህ ላይ ግልጽ ያልሆነልሽ ነገር አለ ካለ ጠይቂ። ምንም ችግር የለውም። ውስጥሽ ላይ ምንም ሳታስቀሪ አንድ ጊዜ ሐሳብ ከተረሳ አይቀር ውስጥሽ ላይ ምንም ሳታስቀሪ ሐሳብ ስጭኝ እዚህ ላይ even if ከዛ በኋላ ተሳስተዋል እንኳን ብለሽ ብታስቢ ምንድነው እዛው አንቀጹ ላይ እንደዚህ አይነት ነገር እንደሚገጥማቸው የተናገረ ወዲያው ምናምን ነገር እዛው ላይ ግን ነብዩ ሰለላሁ ዐለይሂ ወሰለም አረ ጭራሽ ብዙ ነገር እንደዛ አድርገው ቢሆን ኖሮ እንደዛ አይነት ነገር ሲፈጠር ታይ ነበር። ግን መጨረሻ እንደዛ አልሆነም። አሁን ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር አድርገው መሞት መርጠው ምናምን ከዛ በኋላ በጣም በዛ ጊዜ አይገናኙም። እዛ ጊዜው ራሱ የዛን ጊዜና አይገናኙም። ገና ኢፍ ነው ራሱ ሲጀመር ኮንዲሽናል ነው። ገና ከመነሻው ራሱ ሆኗል ራሱ አይልም። ከዛ በኋላ ነው የሆነው ቢባል ከዛ በኋላም ራሱ እንደዚህ አይታማማት የላቸው ነብዩ ሰለላሁ ዐለይሂ ወሰለም ያ ማለት ጥሩ ሰው እንደሆነ ነው የሚሰማኝና እዛነሱ የሚነሱ መጥፎ ነገሮችንም አያለው አነባለውና ሙሉ ሳነበው ሁሉም ነገር በምክንያት ነው። ሰው ትንሽ ጥቅስ ይዞ የሆነ ገደለ የሚለውን ፓርቲ ብቻ ይዞ መጥፎ ነገር ያወራልና እኔ ደግሞ ገብቼ ከላይ ጀምሬ ያነባዋለሁና በቃ ብዙ ነገሮች የሆነ እየገቡ ይመጡ ለምን ያሁን ለሚስት እንዳገቡ ብቻ ብዙ ነገር የተረዳ መጣ። እሺ እንደዚህ የሚባል ነገር ቫይኪንግ ላይ የሆነ ፊልም አይቼ ነበር። ቫይኪንግ አለማት እዛ ላይ ምን አለ የሆነ ሙስሊም ሀገር ይሄዱና ቫይኪንጎች ማለት just በቃ በየሀገሩ ይሄዱ ሰዎችን የሚገሉ ስለይ ክርስቲያኖችን ሰዎችን በቃ ብር ለማግኘት እነዚህ ቤተ መቅደስ ውስጥ ያሉ ወርቆችን የሚሰበስቡ ሰዎች ናቸውና ጣዖት ነው የሚያመልኩት እና እዛ ሙስሊም ሀገር ሲሄዱ ምንድነው ያደረጉት የሰው ስጋ ነበር ያበሏቸውና የሆነች ጓደኛ ደግሞ አለችኝ ሙስሊሞች እኮ የሰው ስጋ ይበላሉ ደግሞ የሚበሉት የነሱ እምነት የሚከተል ሰው ሳይሆን ሌላ ሰው ነው አለችኝ። ከዛን ቀጥዬ ደግሞ ይሄን ፊልም ሳይው በቃ ሁለቱ ተጋጣመብኝና ይሄ ነገር ያው እስላም ምንድነው ይሄን ነገር እንደማይመክር እንደማያደርገው ውስጥ ይሰማኛል። ግን ደግሞ አለ ወይ ከሆነስ ደግሞ በምን ምክንያት ነው ማለት መልስ እንዳለው ስለሚሰማኝ ማለት ነው። ይሄን ነገር ብትነግሩኝ። እሺ በጣም ጥሩ ጥያቄ። መጀመሪያ ስለ ቫይኪንግ ካነሳሽው ነገር ልጀምርና በታሪክ ደረጃ ስላልሽው ነገር ባላቅም በታሪክ ደረጃ ቫይኪንጎች የተገኙበት ጊዜ ወይ ደግሞ ቫይኪንጎች የባርበን ስራቸውን ከቦታ ቦታ እየተዘዋወሩ የማደን ስራቸውን መስራት የጀመሩት እነ ኮሚቴ የተቋቋሙበትን ጊዜና ነብያችን ሰለላሁ ዐለይሂ ወሰለም የነበሩበትን ጊዜ አብሮ ማንሳት የታሪካዊ ተፋልሶ ነው። ምክንያቱም እነሱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ ከብዙ ጊዜ በኋላ ነው እንደ ትራይብ ሆነው ተነስተው እንደ ጎሳ ሆነው ጥቃት ምናምን መጀመር የጀመሩት። ለዛ ነው በእነዛ ቫይኪንጎችን ለመጀመሪያ ጊዜ ዲፊት የተደረጉት ራሱ በሙስሊሞች በኢስላሚክ ኢምፓየር በአምር ብን አልፋሪስ የሚባል ግለሰብ ይመስለኛል ካሳተኩኝ በእሱ አማካኝነት ነው። አንድ ከተማ ላይ እነዛ ቫይኪንጎች ህዝብን ሁሉ እየጨፈጨፉ አስቸግረው አስተውሉ ህዝብን ሁሉ እየጨፈጨፉ አስቸግረው በጣም እንትኖች ነበሩ አረመኔዎች ነበሩ። በኋላ የመጀመሪያ ሽንፈታቸውን ያገኙት በማን ምክንያት ነው ካለ በሙስሊሞች ነው። አንደኛው ታሪክ ይሄ። ሁለተኛ ኢስላሞፎቢያ የሚባል ኮንሴፕት አለ። ኢስላሞፎቢያ የሚባለው ኮንሴፕት ምንድነው? ሙስሊሙም ክርስቲያኑም የተጠቃበት ነገር እስልምና የእስልምናን ህግጋቶች አንስቶ የእስልምናን ዋና መሰረታዊ ፖይንቶችን አንስቶ መምታት ያልቻለ ሰው ካራክተር አሳሲኔሽን ውስጥ ይገባል። ካራክተር አሳሲኔሽን ወይ ደግሞ ስም ማጥፋት የሆነ ፎቢያ የመልቀቅ ማለት ቢኮዝ እስልምና እነርሱ እንደሚናገሩት እስልምና ለዚህ ዓለም ጠር ነው። እስልምና ያስፈልግም። ለምን? እስልምና ዝሙትን ይከለክላል። እስልምና ወለድን ይከለክላል። ዝሙት ካሌለ ያ ሁሉ የዝሙት ኢንዱስትሪ ሊፈልስ ነው። ወለድ ካሌለ ይሄ ሁሉ የካፒታሊዝም ኮንሴፕት ይሄ ሁሉ ሰው በሰው ብር የመክበር ኮንሴፕት ሊጠፋ ነው። እስልምና ካለ አንድ ሰው ሲኖር አንድ ሀገር ላይ አንድ ሰው ሲኖር ለዛ ሰውዬ ግዴታ አንተ መስጠት ያለብህ ነገር ይኖራል። በእስልምና ዘካ የምንለው ኮንሴፕት እኔና አንቺ አንድ ሀገር ውስጥ እኔ ብቻ ሀብታም ሆኜ አንቺ ብቻ ድሃ ሆነሽ አንኖር። ካፒታሊዝም ኮንሴፕት ማንንም አንድ ሰው ዝም ብሎ መክበር ይችላል ይላል። ሶሻሊዝም ኮንሴፕት አይ እንደዛ ብሎ ነገር የለም። ማንንም መክበር አይችልም፣ ሁሉም እኩል መሆን አለበት። እስልምና ግን ማንንም ሰው መክበር ይችላል፣
እዛ በተጨማሪ ግን ሌላን ሰው መርዳት አለበት ብሎ ሞራላዊ ግዴታ ያስቀምጣል። እነዚህ ነገራቶች ጸር ናቸው፣ በአለማችን ህግ ጸር ናቸው። በካናዳ ህግ መሰረት አንዲት ሴት ማግባት የምትችለው በ18 ዓመቷ ነው። አንዲት ሴት ግን የፈለገችውን ሴክሹዋል ሪሌሽን ማድረግ የምትችለው ግንኙነት ሴክስ ማድረግ የምትችለው በ12 ዓመቷ ነው። በደንብ አስተውሉ። ከ12 ዓመቷ እስከ 16 ዓመቷ ድረስ ይቺ ሴት ለምን ታገለግላለች? ለሽያጭ አገልግሎት ታገለግላለች። በየቲቪው በየምናምኑ እያስገቡ ይሄ የሰውን ሴክሹዋል የሆነ ዲዛይሩን በማነሳሳት እቃ ማሻሻጫ ማቴሪያል ያደርጓታል። ሴት ልጅ በአለም ህግ ሴት ልጅ እንደፈለገች መልበስ ትችላለች አይደለ? ቲጂ እንደፈለገች ሴት ልጅ መልበስ ትችላለች። ሴት ልጅ መሸፋፈን ትችላለች? በፍጹም አትችልም። እንደፈለገች መልበስ ትችላለች የሚሉት እነሱ አለመልበስ ነው። ስለዚህ እስልምና እዚህ ጋር ምን ይላል? ተሸፋፈን ይላል። ጸር ነው ማለት ነው እስልምና ለነሱ። ምክንያቱም እነሱ የሚፈልጉት ምንድነው ነው እንድትለብስ አይደለም። የሰውነት ክፍሎቿን አሳይታ በዛ የሰውነት ክፍሏ ማህበረሰብን የማጥፋት ስራ ነው ያ ጀማዓ። በቃ ይሄን ነው ሶ ኢስላሚክ ፎቢያ የሚባል ኮንሴፕት ተነሳ። አይሲስ የሚል የሆነ እንትን ያመጡና ሙስሊሞች ናቸው፣ ሙስሊሞች ገዳይ ናቸው፣ እንደዚህ ያደርጋሉ ምናምን። ፎቢያ ይባላል። ይሄ አውቆ ሰው ላይ ፍርሃትን የመልቀቅ ሁኔታ። ለምሳሌ በሀገራችን ሚሊታሪ ይቅርታ እንዴ የውጭ ሀገር ሚሊታሪ ፊልሞችን አብዛኛውን ጊዜ ብታያቸው በቃ ወታደሮች ናቸው፣ የአሜሪካ ወታደሮች ናቸው ምናምንና አብዛኛውን ጊዜ በቃ ሞቶ ታይም ጣላቶቻቸው ሙስሊሞች ናቸው፣ እነዚህ አሸባሪ ምናምን ብለው ኢስላሚክ ላይ በቃ የሚፈጥሩት ጥላቻ በጣም ሃይ ነው። ምንም ነገር ያደርጋሉ። ተከከለ እሱን ኮንሴፕት ነው እኛ ኢስላሞፎቢያ የምንለው። ሰው ልጅ አንድ ነገር ማጥፋት ከፈለገ ያን ያደርጋል። ለምሳሌ በሀገራችን ላይ የምትመለከቱት ሃይላንድ የሚባለውን ውሃ ብትመለከቱት ሃይላንድ የሚባል አሁን እኛ ሃይላንድ ብለን የምንጠራው የማርክ ስም ነው። ሃይላንድ የሚባል ውሃ ነበረ በሆነ ጊዜ ማለት ነው። ከስንት ዓመት በፊት ከስንት ጊዜ በፊት መሰላችሁ? በኢህአዴግ ጊዜ ብቻ ሃይላንድ የሚባል ውሃ ነበር። ያ ማነው ኤርሚያስ ምናምን የሚባል አንድ ግለሰብ እሱ ነው እንትን ያደረገውና ያን የሃይላንድ ውሃ እሱን ከዛ ለማውጣት ሲፈልጉ ምንድነው የተደረገው? ካራክተር አሳሲኔሽን የተደረገበት። ውሃው እንደዚህ ነው፣ እንደዚህ ያደርጋል፣ እንደዚህ ይሆናል፣ እንደዚህ ከዛ ወጣ፣ ከቢዝነሱ ወጣ። የሆነ ጊዜ እንቁላል ማርከስ ሲፈልግ ምን ይደረጋል? እንቁላል እንደዚህ ያለው እንደዚህ ሆኗል፣ እባብ እንደዚህ ምናምን ይረክሳል ማለት። ይሄ ፎቢያ ይባላል ኮንሴፕቱ። እስልምና ገብቶ እንዳያጠና ምን ያደርጋሉ? ከሩቁ እንደዚህ ነው ያሉ እንትን ሊሉ ይፈልጋል። እስልምና ግን ያስቀመጠው ህግ ምንድነው ከተባለ አይደለም የሰው ልጅን ስጋ መብላት አይደለም ነው የምላችሁ። በደንብ አርጋ አዳምጣችሁ። አይደለም የሰው ልጅን ስጋ መብላት አላህ Subhanahu Wa Ta'ala ደም ራሱ በእስልምና ደም መጠጣት ከወንጀሎች በጣም ትላልቅ ከሚባሉ ወንጀሎች መካከል ደም ነው የምላችሁ። ለምን? ከሌላ ኮንሴፕት ጋር ስለሚገናኝ። አይደለም የሰው ስጋ መብላት በእስልምና ሰውን መግደል ራሱ ክልክል ነው፣ በፍጹም አይቻልም። አላህ ወላ ተቅቱሉ ነፍስ አላህ እርም ያደረጋትን ነፍስ ህይወት አታጥፉ ብሏል አላህ በፍጹም። ስለዚህ አሁን መረራት ያለብሽ ነገር በእስልምና ትእዛዝ ውስጥ ምን በለው ነገር እኛ ህግጋት አለ። ምን መብላት አለብን? ለምሳሌ ውሃ ውስጥ ያለ ማንኛውም ነገር ንጹህ ነው፣ ስለዚህ ውሃ ውስጥ ያለ ነገር መብላት ትችላላችሁ ተብለናል። የአሳ ዘሮች ሆኑት ምድር ላይ ካሉት ደግሞ ለምሳሌ ምድር ላይ ያለ ሆኖ አህያ አንስቶ ሙስሊም አይበላም፣ ክልክል። ምክንያቱም ምን በለው እግራቸው እንደዚህ ሆነ፣ እሱ የራሱ የሆነ እስላሚክ አስተምሯል። እና ከዛ ውጪ ግን እንደዚህ የሚባል ነገር የለም። አላህም Subhanahu Wa Ta'ala አይደለም ያንን የነገሩን ከባድነት ሲያስረዳ ሱረቱል ሁጁራት ምዕራፍ 49 ቁጥር 12 ላይ እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁዋል፣ ከጥርጣሬ ከፊሉ ኃጢአት ነውና ነውርንም አትከታተሉ አለ። በደንብ አዳምጪ ትጂጌ እዚህ ጋር ከፊሎቻችሁ ከፊሉን አይማለ ማማት የሚባለው አለ አይደል? አንቺ ባልለሽበት እኔ ሰላንቺ ማውራት ማለት የነገሩን ክብደት ሲናገር ምን አለ? አንደኛችሁ የወንድሙ ስጋ የሞቱ ሆኖ ሊበላው ይወዳል? መብላቱን ጠላችሁም አይደል? ሐሜትንም ጥሎ አላህ Subhanahu Wa Ta'ala የነገሩን ክብደት አላህ ከዛ ጋር አገናኝቶ ነው የሚነግረን። እና የሰው ስጋ መብላት በእስልምና በፍጹም የተከለከለ ነው። እሺ አመሰግናለሁ። ይሄኔ አንቺ አሁን ተነጻጻሪ ምናምን ብትሆኚ ወደ ባይብል ወስጄ ደግሞ ብዙ ነገር አሳይሽ ነበር። ግን ኧረ በደንብ ነው ትናንትና አንብቤ ኦሪት ዘዳግም ምዕራፍ ስንት ነው 28 ቁጥር 53 ላይ አሁን ከፍታ አሳያቸው ከፈልክ እዚህ ያሉ ክርስቲያኖች እንዳዩትና ምን ይላል? በጦርነት ምክንያት አንተ ካለክበት ቦታ መንቀሳቀስ ባትችል የልጆችህን ቆይ አንድ ጊዜ ቆይ ወጥቼ
አንብበልሽ እኔ ኦሪት ዘዳግም ምዕራፍ 28 ቁጥር 52 ላይ በአገር ሁሉ ያሉን ትመታቸዋለህ እያለ ይናገራል። ከዛ አምላክ እግዚአብሔር በሰጠ ምድር ሁሉ በደጆች ሁሉ ከበው ያስጨንቁሃል። ከዛ ጠላቶች ከበው ባስጨንቁህና መከራ ባሳዩ ጊዜ ጠላቶች በከበቡበት ሰዓት ላይ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ ያው ልጆች ራሳቸውን ማለት ነው ልጆችን ራሱ የወለዳቸው የተወለዱትን የሆድህን ፍሬ ወንዶችና የሴቶች ልጆችን ስጋ ትበላለህ ይላል። ትንቢቱ የተፈጸመበትን ትንቢቱን ላሳይሽ ቲጂ። ይሄ በዛው ይሆናል ተብሏል እና ሆኗል በባይብል። የምርክን ነው? አዎ ላሳይሽ ይሄን ጥቅሶች አላሳይሽ ነው ይበቃሻል። ምናልባት በጣም እንትን ሊልሽ ስለሚችል እሺ አሁን የቱ ጋር ያለውን ጥቅስ አሁን እስቲ እሺ ጥቅሱን ላስታውሰውና እንዲከፍትልሻለሁ። እና በጣም በቃ ባይብል ላይ ካሉ ታሪኮች በጣም የሚገርመኝ ታሪክ ይሄ ነው። እኔም በቃ ትናንትና ያነበብኩትና ተንቀጠቀጠ በቃ እጄ። እሺ ከዛ አዎ እሺ እስከዛ ድረስ አንተ እስክንትል አንዳንድ ነጥቦች ሌላም ቦታ ላይ እኮ አለ። ዘሌዋውያን ምዕራፍ 26 ላይ ራሱ እግዚአብሔር በዛ ያስፈራራል ታውቂያለሽ። እስከዚህ ድረስ ባትሰሙኝ አለ፣ ካልሰማችሁኝ አለ እኔ ደግሞ በቁጣ ሄድባቸዋለሁ አለ። ስለ ኃጢአታችሁ 7 እጥፍ እቀጣቸዋለሁ ካለ በኋላ የወንዶችና የሴት ልጆቻችሁን ስጋም ትበላላችሁ። እሺ ትንቢቱ ሲፈጸም ላሳይሽ ነው። በደንብ አድርጋችሁ አዳምጡ። ሁለቱ ትንቢቶች የዘሌዋውያን ምዕራፍ 26 ላይ ያለው እና ዘዳግም ምዕራፍ 28 ሌላም ቦታ አለ። ያው መጽሐፈ ነገሥት ካለ ምዕራፍ 6 ላይ ማለት ነው። ምዕራፍ 36 ከቁጥር 25 ጀምሮ አካለ ማለት ይሄ ነው። በዚህኛው ምንም ያው ይሄ መጽሐፍ ማለት ነው። የታለ መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ማለት ነው። ቀዳማዊና ካልዕ ይባላል። 25 ላይ ምን ይላል መሰላችሁ? በሰማሪያ ታላቅ ረሃብ ሆኖ ነበር። እነሆ የአህያ ራስ በ50 ብር የእርግብም ኩስ የጎመርም 8ኛ የሚሆን በ5 ብር እስኪሸጥ ድረስ ይሄን ያህል ብር መጣል። የእስራኤል ንጉስ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ሆይ በደንብ አድርጋችሁ አዳምጠኝ ታዲያ። አንዲት ሴት ጌታዬ ሆይ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸቻል። እርሱም እግዚአብሔር ያረዳሽ እኔ እንዴት እረዳሻለሁ? ከአውድማው ወይስ ከመጥመቂያው ነውን አለ። ንጉስ ሆይ አሁን እዚህ ጋር እንትኑን ፍርዱ ምን እንደሆነ በእንትን በሉት። ንጉስ ሆይ ንጉስ ምንድነው የታለ? አው የነበርኩበት ጠፋኝ። ከመጥመቂያው የታለ? እስቲ ያው ንጉስ ምን ሆነሻል አላት። እርሷም ይህች ሴት አለች ዛሬ እንድንበለው ልጅሽን አምጪ ነገም ልጄን እንበለዋለን አለችኝ። ከዛ ልጁንም ቀቀለን በላ ነው። በማግስቱ እንድንበለው ልጅሽን አምጪ ስለ አልኋታል። ልጇን ሸሸገች ብላ መለሰቻል። ሱብሃንአላህ ቲጂ ያለሽ ወጣለሽ መሰለኝ ስታክ ያርግብኛል እያለሽ ነበር። አይ ወጣ ያነበብሽ ስለሆነ ተመለሽና ክሱ አይገርም በጌታ ቲጂ አየሽው ክሱ ምንድነው? እንብላው ብላ የኔን ከበላሽ በኋላ የሷን አላስበላለችኝ ብላ ነው የምከሰው። ይሄው በጣም ከባድ ነው ወላሂ። እና ይሄ እንትን ነው የነገሩን መጽሐፈ ነገሥት ምዕራፍ 6 በዚህኛው ልክፈትልሽ። መጽሐፈ ነገሥት 6 ከ26 ጀምሮ ካልዕ ነው ሁለተኛ ነው ካልዕ 6:26 ያው እና እንደዚህ ያለ ነው ምልሽ ይበቃል። እሺ ምዕራፍ ስንት ነው ያገኘው? ሁለተኛ ነገሥት ምዕራፍ 6 ከቁጥር 26 ጀምሮ መመልከት ትችላለሽ። ምን ነው እየገቡ የሚወጡት ፍል ሲባል በቃ ግልጽ የሆነ ነገር ነው። ማብሰል ነው የሚለው ስራ የሴቶች ስራ ነው። ወንዶች አይስሩ ግን አይደለም። ነብዩ አድርገውታል። ያን እንዲሰራ ይታዘዛል።
ወንድ ግን ከዛ የተሻለ የሚሰራው ነገር አለ። ምን አለ? ወጥቶ ተሸክሞ ምግብ ይዞ ያመጣል። ሴቷ ወጥታ ተሸከም አይልም እስልምና። ለምን? እስልምና በዋነኝነት እያንዳንዱ ህግ ላይ በአብዛኛው የመጀመሪያ ስራው ሴቶችን መጠበቅ የመጀመሪያው ስራ። እነርሱን ከጠበቀ በኋላ ከዛ በኋላ ነው ህጎቹ የሚመነጩት። በዋነኝነት ግን ሴቶችን ይጠብቃል እስልምና። ማንኛውም ህጋዊ መሰረቱ ላይ ሴቶችን ይጠብቃል። ስለዚህ ይሄንን ነገር አንዳንዴ ቻታው ብዙ አታሰሩኝ እና እንደዛ ነው ሐሳቡ። ስለዚህ አሁን እንዲህ የተደነገገባት ነገር የለም በሸሪዓ ግን ሁለቱም መተጋገዝ አለባቸው አይደል? እምቢ አልሰራም ግን ካለች ግዴታ እስኪሆንባት ድረስ ሊደርስ ይችላል። መቼስ ልደፋቸው አይደለም ህዝቡ። እሱ ሄዶ ብር ይዞ ይመጣል፣ እሷ ደግሞ ቤት ውስጥ ያለውን ነገር ትሰራለች። እምቢ አልሰራም ካለች ያ በጣም አስቸጋሪ ይሆናል ማለት ነው። ባልና ሚስት የተባለ ኮንሴፕት ላይ ይሄ ማህበራዊ ግንኙነት የሚባለው ነገር ድምጥ ማጡ ወጣ ማለት ነው። ያው ከሱናውም አንፃር ግን መተጋገዙ ላይ ነው ብዙ ያለው አይደለ? እህት ምን መሰለሽ ቁርጥ ያለ ነገር ልንገርሽ። አንቺ ስሪ ባልሽ ይዞ ይምጣ አለቀ። ማገዝ ባለበት ሰዓት ደግሞ ያገዝ። አታግራሪው። አሁን እያግራራሽ ነው። እኔ ነገርኳትን ነገር እንዲመቻት እያደረገሽ ምን ትለኛለሽ መሰለሽ? ግን ከሱናው አንፃር መተጋገዝ ነው አይደለ ትለኛለሽ። አይደለም አንቺ ስሪ እሱ ይዞ ይምጣ ከዛ በኋላ ደግሞ ያግዝሽ አለቀ። እሺ አቡኪ እንትን ሱና ይሄ አሁን የዙልሂጃ ሱና ንያችን እንዴት ነው? ንያችንን እንዴት ብለን ነው የምንጾመው? ስለ ላይክ እንደ ሱና ጾም ነው የምንነይተው ወይስ እንደ ኢባዳ ነው? እንዴት ነው? በቃ ለጾም ነው። ንያ ማለት ምን ማለት ነው? ንያ ማለት እኮ የሆነ የሚጻፍ ነገር ነው። በቀልቤ ነው የምነይተው ግን አዎ። ስለዚህ አዎ ሱና ጾም ነው፣ ጠንካራ ጾም ነው። ስለዚህ ያንን ጾም በቃ ጾም አለው ብለሽ ሱሁር ያዝሽ ማለት ነየስሽ ማለት ነው አለቀ። የተለየ ምናምን እንደዚህ ምናምን የዙልሂጃን እንትን ለመጾም ምናምን ብለሽ መናገር አይጠበቅብሽም፣ መጻፍ አይጠበቅብሽም። በቃ በልብሽ ብቻ በቃ። እሺ ኦኬ ጀዛኩሙላህ። እሺ አቡኪ ሰላም አለይኩም። ወአለይኩም ሰላም። አብዱ ልጨምር የፈለከው ነገር ነበር መሰለኝ። አይ ገርሞኝ ነው እኔ ለመሳቅ ነው። እንዴት እንደሚጠቀልለው ጥያቄ ነው። ሰው እኮ ካስቸጋሪ ነው። እሺ አነስቀጥ አቡኪ ሱነን አነሳኢ ሐዲስ ቁጥር 4060 ላይ እሱ ነገር ሐሳቡን ትነግረኛለህ? ሐሳቡ አይ ቲንክ ሙርተድ ያው በሸሪዓ ይገደላል መሰለኝና ስለ ሸሪዓ በቃ አላብራራለህ ሐሳቡ እንዴት ነው የምንረዳው ከተባለ መስፈርቶችን እሰጣችኋለሁ። እነዚህ መስፈርቶች 1 2 3 4 ያላችሁ ትይዙልኛላችሁ። በመጀመሪያ ደረጃ ህግ ሲባል ህግ ማለት ምን ማለት ነው የሚለውን እንረዳ። ህግ ማለት ሎው የምንለው ነገር አንድ ማህበረሰብ እንደ ማህበረሰብ ሲኖር ማህበረሰቡን የሚገዛ ማለት ነው ህግ ማለት። የኢትዮጵያ ህግ ሲባል ፌደራላዊ ህገ መንግስት አለ። የኢትዮጵያ ህግ ማለት ኢትዮጵያ እስካለች ድረስ ያ ህግ ተፈጻሚ የሚሆንበት ማለት ነው በመጀመሪያ ደረጃ። እስልምና ደግሞ ከአመጣጡ ጀምሮ የመጣበት ዋና ዓላማ ابتعثنا الله سبحانه وتعالى لنخرج من عبادة العباد إلى عبادة رب العباد ፍጡራኖችን ከማምለክ የፍጡራኖችን ፈጣሪ አላህን ለማምለክ ነው። እስልምና እንት ነው ዓለምን ለመግዛት የመጣ ሃይማኖት። ዓለምን ለመግዛት የመጣ ሃይማኖት ነው ማለት ነው። የዓለም ህዝብ በሙሉ በዛ ሃይማኖት ውስጥ ተጠቃሎ ቢገባ በርዛ ውስጥ ልኖር ቢል እንዴት መብላት እንዳለበት፣ እንዴት መጠጣት እንዳለበት፣ እንዴት መሻሻጥ እንዳለበት፣ እንዴት መዋረስ እንዳለበት፣ እንዴት ብር መስጠት እንዳለበት፣ ሲያጠፋ እንዴት እንደሚቀጣ፣ ከተቀጣ በኋላ የቅጣት መቀነሻ እንዴት እንደሚደረግ እነዚህ ሁሉ ሁክሞች የተዘጋጀለት ሃይማኖት ቁጭ ብሎ የመጣ ሃይማኖት። ከነዚህ ሁክሞች መካከል አንዱ የወንጀለኛ መቅጫ ህግ ነው። ኢትዮጵያ ለምሳሌ አሁን በቅርቡ ኢትዮጵያ አንድ አባት እና እናት ይመስሉኛል በስቅላት እንዲገደሉ ተደርጓል ኢትዮጵያ ውስጥ። ተቃላችሁ ይሄን
ምክንያቱም ልጃቸውን የሆነ ነገር ገለው የሆነ ነገር አድርገው ኢትዮጵያ ህጎች አሏት ለምሳሌ አንተ በኢትዮጵያ ህግ አነስ በኢትዮጵያ ህግ ኢትዮጵያን ክደህ ሌላ ሀገር የኢትዮጵያ ሚሊተሪ የሆነ ነገር ከሰጠ ወይ የሆነ ነገር ካደረክ ትገደላለህ 100% ነው ማለት ይሄ ያለ ህግ ወይም ደግሞ አንተ ለምሳሌ እንደ ኢንሳ ያለው ኢትዮጵያ ሴኩሪቲ ድርጅቶች ውስጥ ሆነ ከዛ ድርጅት ወጥተህ አልሰራም ብለህ ከተወክ ትገደላለህ ይሄ ምንድነው ህግ ነው ይሄ ህግ መኖሩ በመጀመሪያ ደረጃ አስተውል አሁን በተቀራራው ያወራን ይሄ ህግ መኖሩ ሀገሩን ወይ ደግሞ የሆነ ሃይማኖት እንደዚህ አይነት ህግ አለው ማለት ያ ሃይማኖት ጨቋኝ ነው ወይ ይሄ ሀገር ጨቋኝ ነው ማለት አይደለም ግን ምንድነው ያንን እንዳታረግ ከባድ ነገር ነው ካደረክ እንደዚህ ትቀጣለህ ነው ወደ እስልምና ህግ ስንመጣ እስልምና እስካለ ድረስና በሸሪዓ የሚመሩ ሀገራቶች እስካሉ ድረስ እስልምና የራሱ የሆነ ህጎች አሉት አንዱ ህግ من بدل دينه فاقتله ሃይማኖቱን የቀየረ ሰው ይገደል የሚለው እሺ ሃይማኖቱን የቀየረ ሰው ይገደል ማለት ምን ማለት ስለቀየረ ብቻ ሳይሆን ቀይሮ የሚያመጣው ነገር ቀይሮ ምን ሊያደርግ ይችላል እዛው ሊበጠብጥ ይችላል ወይ ደግሞ ሊዋጋ ይችላል ሶ እንደዛ ነው አዎ አንደኛው እንደዛ ነው ሁለተኛው ግን ሃይማኖቱን ቀይሮ እዛው የሙስሊም ሀገር ላይ ልኖር ካለ ከዛ ይወጣል ነው በቃ ማስወጣት ካልወጣ ምን ይደረጋል ካልወጣ ይቀጣል ቁርአን ላይ አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ ምን አለ መሰለህ እነዛ አላህና መልእክተኛውን የሚዋጉ የሆኑ አካላቶች በመድር ላይም ፈሳድን መጥፎ ነገርን የሚያደርጉ የሆኑ አካላቶች انما جزاء الذين يحاربون الله ورسوله አላህና መልእክተኛውን የሚዋጉ ወይስዑነ ፊል አርድ ፈሳድ መሬት ላይም ደግሞ ፈሳድን የሚያመጡ ሰዎች አን ይቀተሉ ይገደሉ አው ይሰለቡ ወይም ሊሰቀሉ ስለዚህ አላህና መልእክተኛውን መዋጋት አንዱ ነው ወይ ደግሞ ምድር ላይ መጥፎ ነገር ማሰራፋትም ሁለተኛ ክርስቲያኖችን ራሱ አሁን በአንድ ሀገር ላይ የሚኖሩ ክርስቲያኖችን የሚገል ከሆነ ይቀጣል ስለዚህ በዚህ በወንጀል መቅጫ ህግ መሰረት አላህ Subhanahu Wa Ta'ala ምንድነው ያስቀመጠው ህግ ከተባለ አንድ ሰው እስልምና ሃይማኖት ውስጥ ከገባ በኋላ ከእስልምና ሃይማኖት የወጣ ሰው ይቀጣል ኢትዮጵያ ሀገር ላይ ያ ቢደረግ ይቀጣል አይቀጣም ማንም አይቀጣው ያ የሚሆነው የት ነው ያ የሚሆነው በሙስሊም ሀገራት ውስጥ ሲሆንና ሲሆን ብቻ በሸሪዓ የሚመራ ሀገራት ውስጥ ከዛ ውጪ ግን ያንን ተግባራዊ አይደረግም ስለዚህ ከተረዳኸኝ ሁለቱም ፖይንቶች ላጠቃልልህ አዎ ከእስልምና የወጣ ሰው አላህ Subhanahu Wa Ta'ala እንዲቀጣ አዟል ቅጣቱ ይሄ ነው ቅጣቱ ላይ ያሉ የሚታዩ ነገራቶች እንዳሉ ሆኖ ማለት ያ ግን የሚሰራው በእስልምና ሀገር ውስጥ የሚኖር ሰው ላይ ብቻ ከዛ ውጪ የሚሰራ ሀገር እና መለኮታዊ ህግ ነው ልክ ባይብልም ከዚህ በፊት የባይብልን መጽሐፍ ብንመለከት የሙሴ ኦሪት መጽሐፍ ላይ አይደለም ይሄ ዝሙት ያደረገ ሰው አመንዝራ ዝሙት ያደረገ ሰው ይገደል ይላል አይደለም እሱ አዲስ ኪዳን ላይ ኢየሱስ ክርስቶስ ጠንከር አድርጎ ያመጣው ህግ አለ ካስፈለገ እነዛ መመልከት ይችላል አዎ አቡኪ ተረዳው ግን ሐዲሱ ላይ ማለት ነው እሺ አቡኪ ይሰማ በእሳት አቃጠላቸው ይላል አይ ቲንክ እሱ አሊ ረዲየላሁ ዐንሁ ከዛ ኢብኑ አባስ ደግሞ እኔ በሆን በአላህ በሚቀጣው ቅጣት አልቀጣቸውም እገላቸው ነበር لا يعذب بالنار الا رب النار በእሳት ከአላህ የእሳት አምላክ ሆነው በስተቀር ማንንም አይቀጣም የሚል ሐዲስ ስላለ ያን አላደርግም ነበር ነገር ግን እገላቸው ነበር እኛ ከተናገርነው ነገር ጋር አይጋጭም ሐዲስ እኔ ሐሳቡን በሙሉ ነው ያብራራው በዛ ደረጃ ያለው ሐዲሶችንም ጨማምሬ ነው ያብራራው ሹክራን ሀቢቢ አመሰግናለሁ አሻፍ ዑመር ኢብኑ ኸጣብ ኢየሩሳሌምን ከገዛ በኋላ ልክ እንዳደረገው ማንም ላይ አይደርስም በሰላም ነው የሚኖረው በተለይ ዑመር ኢብኑ ኸጣብን ታሪክ ስትመለከቱ ያለው ታሪክ ያንን ነው የምታገኙትና
ሶ ለፕሮቴክሽን ነው ማለት ነው። እሺ ያው በቃ ለፕሮቴክሽን ነው ያ ነው። ግልጽ ነው። ኩትኝና በዛ ነው ኢብኑ ቁዳማ አልሙግኒ ላይ አይ ቲንክ ኢማሙ ነወዊ አልመጅሙዕ ላይ ሌላም ኪታቦች አህካሙል ቁርአን ላይ ምናምን ስትመለከት ኢብኑ ተይሚያ ረህመቱላሂ ዐለይሂ ረህመቱን ዋሲዓ ኢማም ጋዛሊ በተለይ ደግሞ ሸርህ ሲያደርጉ ሙስሊምን በተለይ ኢማም ሰሂህ ሙስሊም ላይ ሸርህ ሲያደርጉ የምናውቃቸው ኢማሙ ነወዊ በደንብ ነው ሂስቶሪካል ኮንቴክስቱን አበጥረው ያስቀምጡልንና አሁን እንዳለ ሁኔታ አትዩት ያ ጀማ አሁን እንዳለ ሁኔታ ሙስሊሙ በዛ ሰዓት እግሩን ሰቅሎ የሚተኛበት አውዳን ነበር። እስልምና ተቀበልክ ተገለሃል አንተ እዛ ጭንቅላትህን ቆርጠው ኳስ የተጫወቱበት ነው ወይ የሆነ ነገር አድርገውብሃል። በቃ ባጭሩ በቃ አሰቃቂ አድርገው ገደሉ። ባጭሩ ነፍስ ወጣች ምናምን በቃ ለማንኛውም ሞተሃል ነው ታሪኩን እንዝጋውና ባጭሩ ሞተሃል። አንገትህን ቆርጠው ይሁን ተኩሰውብህ ይሁን ምን ይሁን በቃ እሱን ተውት፣ ግን ሞታችኋል። አሁን እንዳሁኑ እንዲግረን ሰቅለ ምናምን ቁጭ ብለህ ቲቪን እንደምታይ እንደዛ አይደለም ወይ ስልክን እንደምጎረጎር አይደለም። ያኔ በቃ ሞታል። እስልምናን ተቀበልከው ሞታል። ያ ደግሞ ምንድነው ችግሩ? ኢምፓየሮች መኖራቸው ነው። የተለያዩ ኢምፓየሮች ነበሩ። ለምሳሌ ፋርስ ስትሄዱ ዞራስተር አለ፣ ዞራስተሪዝም አለ። የዞራስተርን እምነት የሚቀበል ከዛ በፋርሶች ምናምን የሆነ ቦታ ሲገዙ የሆነ ሰው ዞራስተር ልሆን ቢል ማንም አይነካው። ግን ቤዛንታይን ኢምፓየር ላይ እየኖርክ ዞራስተር ሆናለሁ ብትል ሞታል። ሙስሊም ሆናለሁ ብትል ሞታል። ሌላም ያኔ ደምሳሽ ቢኖር ፍቅር ሲዝም ሆናለሁ ብትል ሞታል። ከክርስትና ሃይማኖት ውጪ የለም ማለት ነው። የስቴት የሆነ የስቴቱ ሃይማኖት አድርገውታል። ልክ እንደዛ ሁሉ እስልምናም ረሱል ሰለም ያንን እየሰበኩ ሲሆን ዳይሬክት ያንን ሲያስተምሩ የታዩ ኢምፓየሮች ነበሩ። በተለይ ደግሞ የአረቢያውን ክፍል የያዘው ቤዛንታይን ኢምፓየር ነው። ቤዛንታይን ኢምፓየር ደግሞ ከሮማን ኢምፓየር ስር የነበረ ነው። ሶ ከሮማን ኢምፓየር ስር ይሄ ሰሜናዊ ምናምን ክፍል የነበረው ቤዛንታይን ኢምፓየር አረቦች ጋር ነው ያለው። ሶ ሮማን ኢምፓየር ደግሞ በምን አፌክት ተደርጓል? ክርስትና በሚል ሃይማኖት አፌክት ተደርጓል። ሶ በክርስትና አፌክት ተደረገና ሪሊጅኑን ደግሞ የስቴቱ ሪሊጅን ደግሞ ክርስትና ካደረገው በኋላ በዛ ስር ማንኛውም ከክርስትና ወጣለው የሚልን አካል መጨፍጨፍ ነው ስራቸው። አንድ ሰው አይተርፍም። ትደበደባለህ እዛ የሆነ ገብቶሻል። በዛ ሰዓት ባይዘው እዛው ረሱል ሰለም የተናገሩበት ኮንቴክስት አረቦችን ለመናገር ነው። አስቀምጧል ሸርሃቸውን ከተመለከታችሁት በተለይ ካለ እንዳልኳችሁ ማለት ነው አልመጅሙዕ ላይ ኢማሙ ነወዊ በደንብ ሸርህ አድርገውታል። በደንብ ማለት ነው ሂስቶሪካል ኮንቴክስቱን ጠቅሰው ሙሽሪኮች በጣም ነበር ሲያስጨንቋቸው የነበረው። በቃ እንዲህ ዝም ብለው ደም በደም ነበር የሚሆነው ማለት ነው። እንዲሁ ልክ እንደዛው ደግሞ እዛው ቤዛንታይን ኢምፓየር ስትሄዱ ደግሞ ቤዛንታይን ኢምፓየር ላይ አንድ አይሁዳውያንን በአንድ ጎን ደግሞ ሙስሊሞችን ነው ከተማው እንዳለ ደም በደም እስኪሆን በተለይ ኢየሩሳሌም ላይ በጣም ነበር ሲጨፈጨፉ የነበሩት እንዳያችሁት ሂስቶሪን ስትመለከቱ ታዩዋለሽና እንዲህ ዝም ብሎ ሜዳውን ስታዩ ቀይ ይሆናል። እንደዚህ ቀይ ስትጂ ቀይ ነው። ምንድነው ይሄ? በደም ምክንያት ነው። ሰው ተገሎ ነው። ሰው መገደል እንደዛ የቀለለበት ሁኔታ ሶ እኛ የአንድ ወንድም ነው ላይክ አንድ ወንድም ያንዱን ወንድሙ ላይክ ሀቅ መጠበቅ አለበት። ገብቶቻል? ረሱል ሰለም እንደገለጹት ሙስሊም ለሙስሊም ላይክ አንድ ሙስሊም ለአንድ ወንድም ሙስሊሙ ልክ እንደዚህ ብለው እጃቸውን እንደዚህ አቆላልፎ አሳይተዋል እዛው ለሰሃቦቻቸው ማለት ነው። አንድ ሙስሊም ለአንድ ሙስሊም ወንድሙ ልክ እንደዚህ ነው ብለው እጃቸውን አቆላልፎ አሳይተዋል። ገብቶቻል? ወይ ደግሞ ልክ ላይክ እንደ አምስት ጣት አለና የሆነ አምስት ጣት አለን ልክ እንደዛ ባይቱ ሙስሊም ማለት አንድ ሙስሊም ለአንድ ሙስሊም ልክ በአንድ እጅ ላይ እንዳሉ አምስት ጣቶች ናቸው። አንዱ እጁ እንትን ሲባል ቢበላሽ የሆነ ወይ ደግሞ የሆነ ጉዳት ቢደርስበት ሌላኛው እንትን አይባልም። ወይ ደግሞ እንዴት መሰላችሁ ከዚህ ሁሉ አፍንጫ ሲመታ አይን ያለቅሳል ሲባል ሰምታችሁ አታውቁ? አፍንጫ ሲመታ አይን ያለቅሳል ይባላል አይደለ? በሀገራችን ተረት ልክ እንደዛ ነው። በቃ አንተ ምን አገባህ ማን ነካህና ነው የሚባለው አይን ቢያለቅስ ገብታችኋል? ልክ እንደዛ ሁሉ ነው። አሁን እዛ ጋር አንድ ሙስሊም ወንድሜ እስልምና ልቀበል ይል የሚገደል እንደሆነ እያወኩኝ ግን እኔ አሁን እዚህ ጋር ላይ ካሁን አፍንጫዬን የተመታው አይኔ አላለቅስም ማለት አይችልም። ልክ እንደዛ ሁሉ አንድ ሰው እዛ ጋር እንደሚገደል እያወኩኝ እዚህ ጋር ግድ አይሰጠኝም። በቃ እኔ ጋር አልደረሱብኝ ማለት አይችልም። ጃህሩ ጠለብ የመጣበት ዋነኛው ምክንያቱም ያ ነው።
በጣም ብዙ ኢምፓየሮች ነበሩ። ፍትህ ደግሞ አልነበረም ነበረ ማለት በቃ እስልምናን ሲቀበሉ የሚገደሉበት አውድ ነበረ። ሶ ያንን ነገር መቀነስ የሚቻለው ምንድነው? ጃህሉ ጠለብ በሚባል ኦፌንሲቭ ይካሄዳል። ከዛ በቃ ልክ እነ ኻሊድ ብን ወሊድ ሲያደርጉት እንደነበረው ማለት ነው። ይላካል በቃ በዛ ስር ይሆናሉ ማለት ነው። በዛ ስር ይሆናሉ። ከዛ በእስልምና ፍትህ ስር ይሆናሉ። ክርስቲያኑም ክርስቲያን ነው፣ ሙስሊሙም ሙስሊም ነው። ሌላውም በቃ እንደ ሙዱ ነው የሚኖረው። ማንም ማንም ላይ አይደርስም። ግን ዋናው የሚፈለገው ምንድነው? ፍትህ ነው ማለት ነው። ያንን አስምሩበት። እሺ ግልጽ ይመስለኛል። ሌላ ጥያቄ ያለሽ እህታችን? ፋሩቅ ነው። ኧረ በለው እናት ብዙ አወራሁ እኮ። እሺ ቀጥሉ እስቲ። ፋሩቅ የምትሉት ነገር አለ? አረ በደንብ አብራርተዋል። በጣም ያበራራው ወላሂ በቃ በጣም ጠቅልሎ ነው ያስረዳችሁ። በጣም የሆነ አሳንሶም ቢሆን በጣም ሰፊ የሆነ ፖይንት አዘዘናል። ትምህርት ነገር ቀስመንበታልና በእስልምና ሲጀመር አንድ ንጹህ ነፍስ ራሱ ያለ ህግ መግደል አይቻልም። በእስልምና ንጹህ ነፍስ መግደል መጥፋት አይቻልም። መሐመድ ሰለላሁ ዐለይሂ ወሰለም አንድ ጦርነት ላይ ያሉ ሴቶች ተገላዩና በሰሒህ ቡኻሪ ሐዲስ ቁጥር 3015 ላይ አለ ሐዲሱና ሴቶች ተገያ ሳይሆን መሐመድ ሰለላሁ በጣም ተናደዱና ምን አሉ? ይሄ ሴት ልጅንና ህፃን ልጅ መከለከል ከለከሉ። መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ሴቶችንና ህፃናትን አንቀጥል ኒሳ ይወስብያን ህፃናትና ሴት ልጆችን እንዳገሉ ተከልክለዋል ማለት ነው። እንዲሁም ደግሞ ቀሳውስቶችን ይሄ ንጹሃን ሰዎች ራሱ መሐመድ ሰለላሁ ዐለይሂ ወሰለም ጦርነት ላይ መግደልን ከልክለዋል። ይሄ ዋር የሚባለው ነገር አለ። ግን ያ ዋር የሚባለው ነገር መሐመድ ሰለላሁ ዐለይሂ ወሰለም ከጀመረው እስኪት መጣባች ሲባል ራሳቸው እነዛ ሙሽሪኮች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ያሰቃያቸው ነበርና አሴ ዲፌንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋር ላይ ገብቶ ነበር። ያው ግን ደግሞ ያ ዋር ላይ እንኳን ቢገቡ እነሱ ንጹሃንን ይገሉ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አንድ ቀን ንጹሃንን ገለው አያውቁም። ቀደም አህመድ እንዳብራራው ማለት ነው። ኢቭን ጻል ሴት ልጅ ተገላ ሲደነገጡ በጣም ተቆጡና ሴት ልጅንና ህፃናትን ከመግደል ክልክለዋል ማለት ነው። ይሄ ቦታ የሚያወራ ከማን ጋር ነው ሲባል መጅሙዕ ፈታዋ ሼክ ሰለላሁ ዐለይሂ በቮሊዩም 16 ላይ በፔጅ 13ኛ ፔጅ ላይ ታገኘዋለሽ። እና ምን እንደሚለው ያ ቦታ ላይ የሚያወራ ያለው ሙሐሪቦችን ነው። እሳቸው የሚጋደሉ ሰዎችን መሐመድ ሰለላሁ ዐለይሂ ወሰለም ታዘዋል። ኦምቢታ ንቃቲል الناس ብለዋል። እሳቸው የሚጋደሉ ሰዎችን ብቻ ነው የተያዙት እንጂ ንጹሃን ይገደል የሚል እስልምና ላይ አንድም ትእዛዝ አይመጡም የለም። ይሄ ጥርት ያለ አስተምሮ እስልምና ላይ አለና አህመድ በደንብ አብራርተዋል። ጭማሪ ያስፈልጋል ብዬ አላስብም። መርሐባ ያለው ሰው አለ? ክርስቲያን እስቲ ፈልጉ። ክርስቲያን በሆነ መንገድ ክርስቲያን እሺ ቀጥ ይሄታችሁ ያጋለሽ የቀረ አይ የቀረ ጥያቄ የለኝም፣ ተመልሶልኛል፣ ገብቶኛል። ያው ለመረዳት ነበርና ገብቶኛል። ሽክራን አላህ ይስጣችሁና ግን አንተ ፋሩቅና አህመድ ግን በጣም ነው የምትመሳሰሉት። ድምጻችሁ አንድ አይነት ነው። እኔ ካሜራ ዘግቻለሁ ወይ ኖ ካሜራ እንትን ሳይሆን በድምጽ ማለት ነው። እኔ ካሜራ ዘግቻለሁ። እኔ ስለ ካሜራ አላወራሁም፣ ስለ ድምጽ ነው ያወራሁት። በመንፈስ አንድ ናችሁ መሰለኝ፣ በስጋ ብትለያዩ። ፋሩቅ እየሰማ ነው። ፋሩቅ እየሰማ ፋሩቅ ስላሴን እመታለሁ ብለው በመንፈስ አንድ ናቸው ስንባል እየሰማ እነዚህ ናቸው ተነሱ። አብዱራሂም ምን ትላለህ? አሁን ልክ ናት እኮ ድምጻችሁ ምናምን በጣም ይመሳሰላል። አንተ ምን ሆነህ ነው? እኛ ስላሴ ነው ሎጂክ እና አንድ ናቸው ይሉናል እንዴ? አሁን እሷ ባስረዳባት መንገድ ወላሂ በጣም ደስ የሚል እንትን ነው። በዚሁ ለምንድን ነው ባይብልን ገለጥ ብናደርገው ደስ ይለኛል። ማለት እንዲያውቁ ክርስቲያኖች እዚህ ይኖራሉ፣ ቢያንስ ወደ 150 ሰዎች አሉ፣ ከዛ ውስጥ ይኖራሉ እና የነሱንም ብናሳያቸው ደስ ይለኛል። ሰው በባዶ ሆዱ ከሚፈራ ብዬ ነው። ጾመኛ አለ ምናምን እኔ የለውበትም። ፋሩቅ ሄዱበት፣ ፋሩቅ አነስ ሄዱበት፣ ትልቁ ሌላ አድርጎ አነስ ሄዱበት፣ እኔ የለውበት። ኦኬ ድምጼ ይሰማል አይደል? ይሰማል። ያ አይ መጽሐፍ ቅዱስ እንኳን ከተነካ በጣም ብዙ ነገር ነው የሚነሳው። እኔ ክርስቲያኖች ድፍረታቸው ነው ግርም የሚለኝ ወላሂ። ስለ ግድያ ምናምን ሲያወሩ አንዳንዴ ይገርመኛልና መጽሐፍ ቅዱስ ግን ሲፈተሽ ሌላ ታሪክ ነው ያለው። በጣም የሚዘገንን ማለት ነው። እግዚአብሔር የሚሰራው ስራ በጣም ነው የሚያስጠላው። ለምሳሌ ቆይ አንድ ጥቅስ ላውጣላችሁና ታያላችሁ። የታለ? ኦኬ ለምሳሌ ጄኖሳይድ
ኦኬ አንደኛ ሳሙኤል ላይ ብትመለከቱ እግዚአብሔር ከሚሰራቸው ስራዎች ውስጥ አንዱ የሚዘገነኑ ስራዎች ውስጥ ለምሳሌ ከሆሴን ጀምር ለምሳሌ ሆሴ ምዕራፍ 13 ላይ ብትመለከቱ ሌሎች አካላት እግዚአብሔር ላይ ያጋራሉ ማለት ነው ሌላ አካልን ያመልካሉና ምንድነው የሚያደርገው እግዚአብሔር በጣም የአሰቃቂነቱ ማለት ነው በጣም የሚዘጋው ነገር ቁጥር 16 ላይ ምዕራፍ 13 ቁጥር 16 ላይ ሰማርያ በአምላኳ ላይ አምጻለች በደላዋን ትሸከማለች አለ በሰይፍ ይወድቃሉ ህፃናቶቻቸውም ይፈጠፈጣሉ አለ እርጉዞቻቸውም ይቀደዳሉ አለ የሴት እርጉዝ ሴት ሆዳቸውን የሚቀድ ህፃናትን የሚጨፈጭፍ ነው እግዚአብሔር እንደምትመለከቱት ማለት ነው ህፃናትን ሆድ ለምን የእርጉዞችን ህፃንን በቃ የናቱ ማህፀን ውስጥ ይያለ የሚገድል ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ምንድነው ያለው ኢቭን በጦርነት ወቅት እንኳን ህፃናትን አትግደሉ ሴቶችን አትግደሉ ሽማግሌዎችን አትግደሉ ብለው የተናገሩት እግዚኦ ግን የሚሰራው በጣም የሚዘገንን ስራዎች ነው ማለት ነው ለምሳሌ ሌላ ጥቅስ ደግሞ ስንመለከት አንደኛ ሳሙኤል ላይ አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ጀምራችሁ ብትመለከቱት እግዚአብሔር የሚለውን ስም አለ ባይዘን ትእዛዝ የሚያዘው ከ400 ዓመት በኋላ ነው ሄዳ አማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ አለ የልጅ ልጃቸው ላይ ነው ይሄንን የሚያደርሰው ማለት ነውና ከእነርሱ ምንም ነገር እንዳታስቀር ወንዶችን ሴቶችን ልጆችን ህፃናትን ከብቶችን በጎችን አረ አያልቅም ራሱ መደዳ ግመሎችን አህዮችን ሁሉ ግደል እያለ ያዛል የእግዚአብሔር ትእዛዝ እነዚህ ናቸው በጣም የሚያስጠሉ ትእዛዞች አሉት በጣም ብዙ ነገር ማውጣት እንችላለን ወላሂ በጣም ነው የሚያስጠላው እንዴት ህፃናቶች ምን አደረገው በየትኛውም ህሊና አሁን ለምሳሌ የፈለገ አይነት ኮንቴክስት እንኳን ቢያመጡ ምንም አይነት ኮንቴክስት ይሄንን ሴቭ አያደርገውም የእግዚአብሔርን ጭካኔ ማለት ነው ህፃናትን የሚያስገድል አምላክ ነው እና ክርስቲያኖች በየትኛው አፋቸው ይሄን እንደሚናገሩ ነው እኔ ግርም የሚለኝና አላኩል ይላል ፋሩቅ አንድ ሁለት ነጥቦችን ጨምርና አይ ቲንክ ይበቃል አይቀ በዚህ ላይ ፋሩቅ ከመሄድ በፊት አነስ ፋሩቅም ካያችሁ ዘዳግም ላይ የምትወስድ ጥቅስ አለ እንትን የሆነ ሰው ቢክድ ማለት ነው ዘዳግም 10 ምናምን ቤት ውስጥ ነው ሲክድ እግዚአብሔርን ሲክድ ምን እንደሚደረግ ታውቃለህ ባለቤቱ አትቀርም አህያው አይቀርም ሲገደል ማለት ነው እሱ በካደው ባለቤቱ አይቀርም ሚስቱ ለተናገርከው ነገር ማስረጃ አለ አንዴ አለ ማስረጃ አለ ዘዳግም ማስረጃ እሺ በደንብ ነው እንጂ ልክፈትልህ ዘዳግም 17 ላይ ስማ ቆይ አነስ ጥቅሱን እስከማውጣው ድረስ እዚህ ግን ግፈኛ ነው አንተ አንዷ ምን ብላ ጽፋለች ጌታ ይወዳቸዋል አለ አይ ኮሜንት ላይ አንዷ ጌታ ይወዳቸዋል አለች ሚላህ ይሄን ያረጋስ ይወዳል ስትባል አነስ ልታስጨርሰን ነው መሰለኝ ጌታ ይወዳቸዋል ብላ ቀላቅላል በኋላ ልታስጨርሰን እሱ ነው ማለት አባቴ አንተም ብቻ አይደለም ልጅ ካለ ልጅህም አይቀርም በእግዚአብሔር ጋር ልጅ ካለ ልጅህም አይቀርም ባይዘ አንዳንዴ ማለት ነው ከዚህም የባሰ ነገር ያደርጋል እግዚአብሔር አሁን አህመድ ካመጣላችሁ በኋላ ከዚህም የባሰ ልጆችን አስገድዶ ሲፈልግ ደግሞ ያስበላቸዋል እነዛ ልጆቻቸውን ማለት ነው ቀቀለው እንዲበሉ ያስደርጋል እግዚአብሔር ማለት ነው ይሄ ፍቅር አምላክ የሚባለውና የፍቅር አምላክ አትበሉ የፍቅር ይወዳቸዋል ብለው ጉድ ሊሰሩን አህመድ ካለ ቀጥል አውጣለትና ሰላም አለይኩም መጀማ አህመድ እስኪያወጣ ድረስ አንድ ፖይንት ልጨምር ባይዘዌ ቁርአን ላይ ሰይፍ የሚል ቃል የለም ነገር ግን ባይብል ላይ ከ342 በላይ ሰይፍ እያለ ሊትራሊ ለጦርነት የሚጠቀሙትን ሰይፍ እንደሚገልጽ ይናገራልና ኢቭን ራሱ እኮ የመጣበትን አላማ ማቴዎስ ላይ ሲናገር እኮ ሰላምን ላያሰፍን አልመጣውም ይላል እኮ አይተዋል እሱን አነስ ማቴዎስ ወንጌል 10:34 ላይ ይመስለኛልና በመድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል ሊትራሊ ማለት ነው ቃል በቃል እንዲህ የሚልበት ሁኔታ አለና አስተያምር ከተል
ያ አዲስ ኪዳን ላይ ባይዜ በጣም የሚደበቁበት ነገር አለ ያጀማ። አዲስ ኪዳን ላይ እኮ እግዚአብሔር ፍቅር ነው ምናምን የሆነ ይሄ አናሎጂ አያስኬድም። አንደኛ ደረጃ ምክንያቱም ራሱ ሰላምን ይዤ ልመጣ አልመጣሁም ያለው ሰይፍን ላመጣ ነው የመጣሁት አለ። ሁለተኛ ደረጃ ደግሞ እግዚአብሔር ራሱን አፕዴት ያደርጋል በእነሱ አናሎጂ ማለት ነው። እንደ ስልክ ምናምን ለምሳሌ እንደ ሳምሰንግ አይፎንን ብንወስድ ለምሳሌ አይፎንን ብንወስድ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም እንዲያሉበት አለ። ምንድን ያሉት ነቢያችን ዐለይሂ ሰላቱ ወሰላም? ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ እኮ ነው ያሉት። እኔ እኮ የተላኩት የሰው ልጆችን ስብዕና ላሟላ ነው፣ አኽላቃቸውን ላሳምር ነው። አላህ ሱብሓነሁ ወተዓላ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እኛ የላክነህ ለዓለማት እዝነት ቢሆን እንጂ ለሌላ አይደለም ነው ያሉ። ነገር ግን ባይብል ላይ ያለው አምላክ የተባለው ኢየሱስ ክርስቶስ ስጋ ለብሶ መጣ የተብሎ የተቀጠፈበት ነቢይ ምን አለ? ሰይፍን እንጂ ሰላምን ለማምጣት አልመጣሁም ምን ያለው። ሜታፎሪክ ነው እንደዚህ ነው ኖ ዌይ። ይሄው እንደዚህ ይላል ቃል በቃል ገብታችሁ ማየት ትችላላችሁ። ወላኪን እስልምናችን ምንድነው? ረሕመተን ሊልዓለሚን። ነቢያችን ሰለላሁ ዐለይሂ ወሰለም የተላኩት ለምንድን ነው? ለዓለማት እዝነት ነው። ለዓለማት እዝነት ነው። እዛው ላይ ደግሞ 35 ላይ ዝቅ ብላችሁ ስታነቡት ሰውን ተመልከቱ ያ ጀማ። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ምን ይባላል እስቲ አሁን ይሄ ለምንድን ነው የሚለያየው? ድንቅም የፍቅር አምላክ ለሰውም ቤት ሰዎች ጠላቶች እሆኑበታለሁ። አላሁ አክበር። ምንድነው ያ ጀማይ ዱብዳ ኢብኑ ቃፍ ተቆርጠሃል። ኢብኑ ቃፍ ተቆርጧል። ኦኬ ተቆርጧል። አፍን እና ጀማ ይሄ እንዴት ነው ሊሆን የሚችለው? በቤተሰብ መሀል ለምንድን ነው የሚገባው? እንዲህ ለማጣላት እናትና ልጅን፣ አባትና ልጅን፣ አማትና ምራትን እለያይ ዘንድ ዋይ ለምንድን ነው የሚለያየው? ወላኪን ወደ እስልምናው ስትመጡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ዝምድናን የቆረጠ ሰው አላህ ከረሕመቱ ይቆርጠዋል ነው ያሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ምንድን ነው ያሉት? ዝምድናን የቆረጠ ሰው፣ የስጋ ዝምድናን የቆረጠ ሰው፣ ረሒምን የቆረጠ ሰው አላህ ከረሕመቱ ይቆርጠዋል። እድሜው አጭር ነው። ከባድ ወንጀል ነው። ወላሂ ዝምድናን መቁረጥ ከባድ ወንጀል ነው። ወላኪን ኢየሱስ ክርስቶስ ምን እያለ ነው? ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ለምንድን ነው የሚለያየው? እንዲህ ለሰውም ቤት ሰዎች ጠላቶች ሆንበታለሁ አለ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። አላህ ይጠብቀን። በተመሳሳይ መልኩ ያ ጀማ መዝሙረ ዳዊት 137 ምዕራፍ 137 ቁጥር 8 ላይ አንቺ ወራዳ የባቢሎን ልጅ ሆይ ስለተቀበልሽኝ የሚቀበልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ተመልከቱ፣ አስባችሁታል? ሕፃናቶችን በአለት ላይ የሚፈጠፍጥ አምላክ አላህ ሱብሃነሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኢርሐሙ መን ፊል አርድ የርሐምኩሙላህ ነው ያሉት። ምድር ላይ ላሉት እዘኑላቸው፣ ሰማይ ላይ ያለው አንዱ አምላክ አላህ ሱብሓነሁ ወተዓላ ያዝንላቸዋል ነው ያሉት። እንኳን ህፃናትን አንስቶ አለት ላይ መፈጥፈጥ ይቅርና ማለት ነው። እንኳን ሌላው ቀርቶ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኢቨን ራሱ ህፃናቶችን ስትቀጥቁ ፊታቸውን አትምቱ፣ የሚጎዳ አይነት አመታትን አትምቷቸው። እዚህን ያህል ነው ጥንቃቄ የሚያደርገው። እንኳን አለት ላይ ህፃናትን ጨቅላ ህፃናትን አለት ላይ መፈጥፈጥን የሚያህል ነገር ይቅርና ማለት ነው። ጀማ
በጣም ነው የሚያሳዝን ነገር ነውና እኔ እኮ በጣም የሚያጅበኝ ነገር ይሄንን እድፍ ይሄንን ጉድ ይዞ እስልምና ላይ ለመተቸት ሲመጡ ወን ኡስታዝ ሳላህ የሚለው ነገር አለ በመስታወት ቤት ውስጥ የተሰራ ሰው እንዴት ሰው ላይ ድንጋይ ይወረውራል መልሶ ቢወረወረበት እኮ ሙሉ መስታወት ቤቱ እሱ ላይ ነው የሚፈርሰውና መላጣ የራሷ ጦጣ አይታያትም የራሷ መላጣ አይታያትም ያው የጥላቻ ጥግ ሲሆን ነው እስልምና ላይ እንደዚህ አይነት አጀንዳዎችን እየለቃቀሙ የሚያምጡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ጦርነት ላይ ሽማግሌዎችን አትንኩ ህፃናትን አትንኩ ሴት ልጆችን አትንኩ ለሃይማኖታቸው የተገለሉ ካህናትን አትንኩ የማይዋጓችሁን ደካማ አቅመ ደካማዎችን አትንኩ ለጦርነት እስከወጣችሁ ድረስ ሊጋደላችሁ የመጡትን ብቻ ጋር ነው የምትገጥሙት ነው ያሉት ለዛም እኮ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ አትመኙ ጠላትን መገናኘት ጦርነትን መገናኘት አትመኙ እኮ ነው ያሉት ያ ጀማ አትመኙ ጠላትን መገናኘትን አትመኙ ነገር ግን እግዚአብሔር ደግሞ ሄደ አሁን አማሊቅን ምታ እያለ ከስንት አመታት በኋላ ጥፋትን ያጠፉትን አዲሱን ጄኔሬሽን ለጉዳዩ ምንም አይነት ዕውቅናና ምንም አይነት እጅ የሌለበትን አዲሱን ትውልድ ሄደ ምታ ህፃናታቸውን አጥፋ በሰይፍ ስለት እንዲያርጋቸው እያለ ትእዛዝ የሚያወጣ አምላክ ነው ጀማ فكيف هذا እንዴት ነው ይሄ የፍቅር አምላክ ሊሆን የሚችለው የቱ ጋር ነው ፍቅር ያ ጀማ የቱ ጋር ነው ፍቅር እስቲ ንገሩን አላህ ይሄ ነው ፍቅር በቃልን የሚያስተምር አምላክ ህፃናትን አለት ላይ የሚፈጠፍጥ አምላክ ከዛም አልፎ ተርፎ ደግሞ እኔ የመጣሁት ለሰላም አይደለም ለሰይፍ እንጂ እያለ የሚናገር አምላክ ይሄ ነው የሰላም ሃይማኖት ያ ጀማ ይሄ ነው የፍቅር ሃይማኖት እስቲ ቢላህ አለይኩም የትኛው ነው እስቲ የጦርነት አምላክ የትኛው ነው የጦርነት እምነት የትኛው ነው ግድያን ጭካኔን ያስተማረው የትኛው ነው እስቲ ይሄን ለአእምሯችሁ ትቻሉና ማሊክ ወይም ሌሎቻችሁ ካላችሁ ቀጥሉና ቀጥላለሁ ኢንሻአላህ ብቻዬን አወራው እኮ ብዙ ሰላም አለይኩም ወራህመቱላሂ ወበረካቱ ምንቃፍ አለይኩም ሰላም ሀቢቢ ያው አብዛኛውን ነገር ጠቅሰዋልና ሁሉንም ነገር በሚባል ደረጃ የመጽሐፍ ቅዱስ አምላክ የፍቅር አምላክ ነው ይባላልና አብዛኛው ጊዜ ይሄ አምላክ በደም ይወዳል በጣም ደም ይወዳልና ወንድሙን እስከ ማስገደል ድረስ መጽሐፍ ቅዱስ ላይ ይሄ ፍቅር አምላክ ለዛ ሲያደርግ ነበር ብሉይ ኪዳን ላይ በበግና በፍየል በሰው ደም ሰዎችን ያነጻል አዲስ ኪዳን ላይ ደግሞ ራሱ ሰው ሆኖ በደም አዳንኳችሁ ይለናል ስለዚህ ይሄ አምላክ ሁሌ በጣም ደም ይወዳልና በቃ የሆነ አስፈሪ ነገር ነው ብቻ የመጽሐፍ ቅዱስ አምላክ